ሰላም ቤተሰቦች እንዴት ናችሁ? በያላችሁበት በአዲስ ሀሳብ በአዲስ ጉዳይ በአዲስ ቪዲዮ ተመልሰናል። እንዴት ናቸው ቤተሰቦች? ዛሬ ያለኝ ሀሳብና ጉዳይ ምን ይመስላል መሰላችሁ? የመጀመሪያ አካባቢ ቪዲዮ እንዲጀመርኩኝ የሆነ ፔጅ ላይ እየለቀኩት አንድ ጉዳይ ነበር። አኑና ኪያ የሚባሉ ዩቲዩብ ላይ ምናምን የሚሰሩ ልጆች ነበሩ። ከ6 ዓመታት በኋላ ነው ወደ ፍቅር ግንኙነት የገቡት። ለ6 ዓመታት ያክል በአይኑ ብቻ እያያት በአይኑ ብቻ እየተከታተላት እንደሚያፈቅራት ሲያወራ ነበር። ታሪኩን እንዲሰማነው እና እንዲተከታተልነው እኔም እንዳጋራኋችሁ። ከዛ በኋላ ብዙ ውጣ ውረዶችን አሳልፈዋል። እሱም ራሱን ለማጥፋት ሞክሮ ነበር። እሷም እንደዛው በረኪና ጠጥታ ራሷን ለመጉዳት ሞክራ ነበረ። ፕላስ ደግሞ እሷ የሆነ ልጅም እያሳደገች ነበር፣ የጓደኛ ልጅ ነው በሚል ምክንያት እሱም ስታጠፋ አየህ ብሎ ቀውጢ ኦሮ ሲል ነበር። ከዛ በኋላ በጣም ብዙ ታሪኮችን ያሳልፈዋል። ዲኤንኤ ማስመረመሩ ምናምን ካስመረመሩ በኋላ ያው ነፃ እንዲሆነች ምናምን እሷ እንዳልሆነች ከዲኤንኤ ምርመራ በኋላ ሬሷም እንዳልሆን ተረጋግጧል። እሱም ለሚሸወርሽኝ ለምን ሳትነግሪ በሚል በጣም ከፍተኛ ጸብ ውስጥ እንደገቡ ተመልክተናል። እኔም ያጋራችሁ ቪዲዮ ነበረ። እንደዛ እያለ ታሪኩ ቀጥሎ ወደ መጋባት አይነት ደረጃ ግንኙነታቸው በጣም የጠበቀ ሆኖ እያለ አንዲት ፍቅር የምትባል ጓደኛዋ ነበር። ያችን መርታ ብዙ ታሪኮች አሳልፈዋል። ነገር ግን አሁን በቅርብ ደግሞ ሰላም የምትባል ጓደኛ አግኝቷል አኑ። ከዛ በኋላ ካገኘ በኋላ እኔ ቀልድ ምናምን የሚመስል ነገር እሱም ከዛ ቀጠለ። ኪያም ደግሞ ከቶፋ ታሪኩ እንደዛ እያለ እየቀጠለ ባለበት ሁኔታ ቶፋ ከኪያ ጋር በፍቅር በሚመስል ሁኔታ አኑን ለማስቀናት ነበር ሲያበሳጩት የነበረው። ነገር ግን አኑ ተበሳጭቶ ከሌላ ፍቅረኛ ጋር ግንኙነት ቀጥሏል። አሁን የያዛት ጓደኛው እንዲያረግዝ ለኪያ አረዳት። ጭራሽ በፍጹም አላመኑትም ኪያና ቶፋ። ነገር ግን ያንን ስናደርግ የነበረው ላቀል እሱን የበለጠ ወደ ኪያ እንዲቀርብ ነበር ሲሉ የነበረው። ነገር ግን እሱ አእምሮ ወደ ሌላ ጓደኝነት ቀጥለዋል። ይሄን ማየት አልችልም፣ ይሄን ሁሉ ፍቅር ለዚህ ነው ወይ ብላ ኪያም በጣም ተበሳጭታለች። ለመሰደድ ያሰበች ይመስላል። ከሀገር ውጭ እወጣለሁ፣ ዕዳዬንም መክፈል አለብኝ ብላለች። ያው ቶፋ ቤት ገዝቶላታል ነበር። በቃ ልትሰደድ ነው። የያዛችሁትን ፍቅር ያዘልቅላችሁ ነው የሚባለው። የዛሬው ቪዲዮ ይሄን ይመስላል። አዲስ መረጃ ካለ ከች እንላለን። ያለ መረጃ ይሄን ይመስላል። ግን ኪያ ወደ ውጭ ትሄዳለች ብዬ አላስብም። ያለውን ነገር አሳውቃለሁ። የዛሬ ቪዲዮ ቤተሰብ በሌላ ቪዲዮ እስከምንገናኝ እንግዲህ የኪያና የቶፋን የመጨረሻ ንግግር የተገናኙበት እፈልጋለሁ ብለው ነበርና አንድ የተገናኙበትን መረጃ ወደ እናንተ በማጋራት ቪዲዮን እዩት እስከ መጨረሻው። ላይክ ሰብስክራይብ እንድታደርጉ ጋብዛለሁ። ቪዲዮን ጋብዛችኋለሁ። ያለ መረጃ ይሄ ነው። በሌላ ጊዜ እስከምንገናኝ ባይ ባይ። መቻችሁ ያገር ሰው ቻው ቻው። በህይወቴ አሁኑ ሰሯል ብዬ አስቤ የማላውቀውን ስህተት ሰርቷል። ከዚህ በላይ አዲስ ነገር አለ ብለን
አይሱን አብረን ያየነው ብዬ ነው። እኔም በጣም ደንግጫለሁ በሁኔታው። ሁላችንም ያልጠበቅነው ነገር ነው የተከሰተው። አይ ሌላ አዲስ ነገር አወራለሁ ስላልሽኝ ለኔ ግን አሁንም አዲስ እንግዲህ ምን ይደረጋል? በቃ አንድ የመጣ ነገር ነው። እኛ በተቻለን መጠን ለማድረግ ማለት ያሰብነውን ነገር እያደረግን ነበር። ግን በቃ ምንም አዲስ ነገር ከሌለው ምን ታደርጊዋለሽ? ምን ላይ ብቻ ነው ወይስ ሁሉም ሰው ላይ ነው እንደዚህ የሚሆነው? እኔ ብቻ ነኝ ወይስ ሁሉም ሰው ነው እንደኔ የሚሰቃየው? ወይስ ብቻዬን ነው? ኪዩ በቃ እንዴ ምንድን ነው ታለቅሽ ነው እንዴ መጣሽ? አንድም ቀን ያደርገዋል ብዬ አስቤ አላውቅም። ታውቃለህ ወይስ ሞኝ ነው? በጣም ጅል ነኝ። በጣም ከምልህ በላይ ጅል ነኝ። በጣም ጅል ከምልህ በላይ ማለት ነው። እኔ ነበርኩ ቀሽሟን ነበርኩ ማረባው ማለት ነው። እንደዛ ተስፋ እያደረኩ ከነበረ እኔ ነበርኩ ማለት ነው። በጣም ቀሽም የነበርኩት ምንም ማረባ የነበርኩት እኔ ነበርኩ ማለት ነው። አንቺ ምንም አላደረግሽም ኪዩ፣ በራስሽ አትጸጸች። በቃ አንቺ አንድ ልታደርጊ የምትችይውን ነገር አድርገሻል። በቃ ከኛ ሊጠበቅ የሚችለውን ነገር አድርገናል ብዬ ነው የማስበው። እንግዲህ ካልገባው ራሱ ይቆጥ ራሱ ይቀጣ። ስለዚህ እኛ ምንም ማድረግ የምንችለው ነገር የለም ኪዩ። አሁን አንቺን እንዲህ የሚያስለቅስሽ ነገር አንድም ነገር የለም። ያኔ የሆነ ቀን ይገባዋል። ሲገባው ራሱ ተንበርክኮ ይመጣል። ከዚህ በኋላ እኮ ቢመጣበት ምንም አይነት መንገድ የለም። ቶዬ እንዴት ነው የሚመጣው ከዚህ በኋላ? ዞሮ ዞሮ ግን እውነቱን ያውቃል። ቶዬ ምን ብዬ ልንገር? አሁን እኮ ልጅ ሊኖረው ነው ከኔ አይደለም ከሌላ ሴት። እና በጣም ደግሞ ያናደደኝ ምንድን ታውቃለህ? ደስ ብሎታል። ለምንድን ነው በሱ ደስታን ያልተደሰትኩትኝ? ውስጤን እየወቀስኩት ያለሁት እንደዛ ነው። ደስታው አላስደስተኝም ነው ወይስ ከኔ ጋራ ብቻ እንዲሆን ስለምፈልግ ነው? ስለምወደው ነው? ለምንድን ነው ያልተደሰትኩት እኔ? ለምን ለምን እኔ ላይ ብቻ ለምን ኧረ ኪዩ በጣም የጨነቀኝ ነው ወላሂ። በቃ እራስሽን አረጋጊ። የምር ኪዩ የምር ነው የምነግርሽ። አጣሽ አንቺ። ማልቀስ ካለበት እሱ ነው ማልቀስ ያለበት። አስተላልቶኝ ከምነግርህ በላይ ነው ያስተላልከው። ከምነግርህ ይገባኛል። የምር በጣም ነው የምረዳሽ ኪዩ። ከምታስቢ በላይ ነው የምረዳሽ። እንደ ቀልድ ጀመረው ነገር እንደዚህ እኔ እኮ ቀልድ ነበር የመሰለኝ ቶዬ። ሁሉ ነገር እኮ ቀልድ ነው የመሰለኝ እኔን ለማስቀናት ወይ ደግሞ ምን ያህል ትወደኛለች የሚለውን ለማየት አስበው ነው የሚመስለኝ። ለካ እሱ እውነቱን ነው። እኔ ነኝ ሁሌም ቢሆን ይጠብቀኛል ወይ እጠብቀዋለሁ ብዬ ማስበው እኔ ነኝ ጅሏ ቶዬ። በህይወቴ ብዙ ሰው አጥቼ አውቃለሁ ግን እሺ እኛ ምን ማድረግ እንችላለን? ምንም እኮ ማድረግ አንችልም። በቃ ማድረግ የምንችል የመሰለን ነገር ሁሉ አደረግን ነው። ሄደን ልናናገረው ከመጀመሪያው ጀምሮ ጣርን ልናናገረው። ያለው ነገር አጋጣሚ ነው። አስፈላጊ ከሆነ ስራችንንም አንድ ላይ መለያየት እንችላለን አልኩት። እኔ ምን ማድረግ እችላለሁ ማለት እኔና አንቺ ጋር ያለው ነገር የዚህን ያህል ሰላም የሚነሳ ከሆነ አትሊስት ቅልል እንዲል የጀመርነውን ስራ እንጨርስና 3 ቀን 4 ቀን የቀረን እሱንም ቢሆን እተውልሃለሁ አልኩት። እኔ ከዚህ በላይ ምን ማድረግ እችላለሁ ኪዩ? ማለት የምንችለውን ያህል ነገር ጥረናል። እንግዲህ የቻልነውን ነገር አድርገን የማይረዳን ከሆነ እኛ ምን ማድረግ እንችላለን ኪዩ? ደከመኝ። እረዳሻለሁ ኪዩ። ሳልረዳሽ ነው ቀርቼ አይደለም። በቃ ግን እኛ ልናደርግ የምንችለውን ነገር ሁሉ አድርገናል። ያስጠላል በጣም። ለምንድን ነው ያስጠላኝ እንደዚህ አላውቅም፣ ግን
መቻል ማልችለው መሆነብኝ የሆነ እንዴት ብዬ ላስረዳ? መቃዱ አለ። መቃሽ የራስሽ ነው ተበል መያዘን ነገሩ ቃል የለኝም እኔ ለሱ ሲያውነቃለት ለመሸብኝ መጥኔ ለሱ ሲያውነቃለት ለመሸብኝ አውቀህበት ለምደኸው ከሌላ ምነው የቸገረኝ እኔን መላ እንደተውከኝ ልተው አቅም የለኝ በቃሽ የሚል አንጀት ወይ ባደለኝ ስሞትም ጭካኔ አበድረኝ በቦቴ ማፍረት አስተምረኝ ስሞትም ጭካኔ አበድረኝ በቦቴ ማፍረት አስተምረኝ። አሁን የመጣሁበትን ጉዳይ ልንገርህ። ምንድን ነው? ከገል ወጣ ነው ተይ። ለምን እኮ ለምን እንዴ? አሁን አስቀየመሽ ማለት ሁሉም ሰው አስቀየመሽ ማለት ነው እንዴ? እናትሽ አለች እኛ አለን። ለምን ስትይ ነው የምትወጪው? መውጣት ካለበት ራሱ ይውጣ። ማዘን ማልቀስ ካለበት እሱ ነው ማልቀስ ያለበት። ለምን ስትይ አንቺ ሰማኒ ነኝ። ሁሉም ሰው እኮ እንዲደሰት ተፈቅዶለታል። ግን ፈጣሪ ለምን እኔ እንደሰት የሚያደርገኝ እንዳለ። እሺ አሁን አንድ ምክንያት ብቻ ንገሪኝ። እድለ ቢስ ምናምን አትበይ። አንድ እሱ ስለሌለ ብቻ አንቺ እድል ምናምን የሚቋረጥበት ምንም ምክንያት የለም። ስለዚህ አንድ ቢያንስ አትሊስት አንድ ምክንያት ንገሪኝ። እኛ ብርህን ልመልስልህ ይገባል። አሁን ሌላ ነገር ንገሪኝ። ብር የምን ብር? ፍቅሬ የምለው ሰው አገባዋለሁ ምናምን ምልስ በቃ የሁሉ ነገር ከስሞብኛል። ስለዚህ እዚህ መሆን አልፈልግም። ቢያንስ አንተ እንደ ጓደኛ ተረዳኝ። እዚህ የሚያቆየኝ ነሻስ አንተ አንድ ነገር ንገረኝ። ኪዩ እኛ አለን እናትሽ አለች፣ ሙሉ ቤተሰብ አለ። አሁን እኮ አንድ አመት እንኳን አታውቂውም አይደል? እኔን ከዛ በላይ ታገኛለሽ እያልኩሽ አይደለም። በእርግጥ ግን ደግሞ በጣም ብዙ የሚወድሽ ሰዎች አሉ። ምንም የሚያስኬድሽ ደግሞ አንዳችን ምክንያት የለም። በዛ ላይ ደግሞ እኔ ገንዘቡን ፈለኩት ምናምን ብዬ አላንገበገብሽም አይደል? ትመልሻለሽ። እዚህም ሰርተሽ እኮ ትመልሻለሽ አይደል? እንዴ ምን የተለየ ነገር አለ? ምንም አስፈላጊ አይደለም እያልኩሽ ነው። ከተረዳሽ ምን አስፈላጊ ነው እንዴ? እሱን በማንኛውም ሰዓት ላይ አንቺ ባገኘሽ ሰዓት ላይ መመለስ የምትችይው ነገር ነው። ለማግኘት ደግሞ መሄድ አለብኝ። አሁን ይኸውልሽ እንደዚህ ብለሽ እኔ ልትደርይኝ አትችይም። ልደልል አይደለም ተይ፣ ቻው ልልህ ነው የመጣሁት። በቃ አንተ ቢያንስ ጓደኛዬ ነህ፣ ተረዳኝ። እውነት አልሰማሽም? ተረዳኝ ተይ። ካልተረዳኝ ማለት ስለተረዳሁሽ ነው አትይም የምልሽ። እንዲህ በስሜት የሚወሰን ነገር አይደለም። መቼ ነው ደግሞ እንደዚህ ተሳቢ ይመጣልሽ? አይ ኪያ እንዴ